ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ገዢ አድርገው መሾማቸውና የኩባ የነዳጅ ከበባ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባጋሩት ያልተለመደ መረጃ ራሳቸውን የቬንዙዌላ ጊዜያዊ ገዢ አድርገው መሰየማቸው በዓለም አቀፉ ማህበረሰብ ዘንድ መነጋገሪያ ሆኗል። ፕሬዝዳንቱ ይህንን መግለጫ ያሰራጩት የዊኪፒዲያን ገጽ በሚመስልና ለቀልድ ተብሎ በተዘጋጀ ምስል ታጅቦ ሲሆን ምስሉ ትራምፕ እንደ አውሮፓውያን አቆጣጠር ከጥር 2026 ጀምሮ የቬንዙዌላ ጊዜያዊ ገዢ እንደሆኑና ጄዲ ቫንስ ደግሞ ምክትል ፕሬዝዳንት ሆነው እንደሚሰሩ ያሳያል። ምንም እንኳን ድርጊቱ የአስቂኝ ስላቅ ይዘት ቢኖረውም አሜሪካ በቬንዙዌላ ላይ የወሰደችውን ቀጥተኛ ወታደራዊ እርምጃና ቀጣይ ፍላጎቷን የሚያመላክት እንደሆነ ተንታኞች ይገልጻሉ። ፕሬዝዳንት ትራምፕ ከቬንዙዌላ ጉዟቸው በኤርፎርስ ዋን ወደ ዋይት ሃውስ ሲመለሱ በሰጡት መግለጫ ከካራካስ ባለስልጣናት ጋር እየተደረገ ያለው ድርድር በጣም በጥሩ ሁኔታ እየሄደ መሆኑን ገልጸዋል። በተለይም በኢነርጂው ዘርፍ ዋሽንግተን 50 ሚሊዮን በርሜል የቬንዙዌላ ድፍድፍ ዘይት ለመግዛት መስማማቷንና በ4.2 ቢሊዮን ዶላር የሚገመት የመጀመሪያው የነዳጅ ጭነት ቀድሞውን ወደ አሜሪካ በመጓዝ ላይ መሆኑን አረጋግጠዋል። ቀደም ሲል የአሜሪካ የነዳጅ ኩባንያዎች በቬንዙዌላ ውስጥ ለመስራት ከፍተኛ ችግሮች ይገጥሟቸው እንደነበር ያስታወሱት ትራምፕ አሁን ግን ሁኔታው ሙሉ በሙሉ እንደሚቀየርና አሜሪካ ከሀገሪቱ አመራሮች ጋር በአዎንታዊ መልኩ እየሰራች መሆኑን አበክረው ተናግረዋል። ይህ ታሪክ የተባለለት ክስተት የተቀሰቀሰው አሜሪካ በቬንዙዌላ ውስጥ በወሰደችው ወታደራዊ እርምጃ የሀገሪቱ ፕሬዝዳንት የሆኑት ኒኮላስ ማዱሮ እና ባለቤታቸው በቁጥጥር ስር ውለው ወደ ዩናይትድ ስቴትስ ከተወሰዱ በኋላ ነው። ማዱሮ በኒውዮርክ ፍርድ ቤት በቀረቡበት ወቅት ራሳቸውን የጦር እስረኛ ሲሉ የገለጹ ሲሆን የቀረበባቸውን የሙስናና የዝውውር ክስ ሙሉ በሙሉ ውድቅ አድርገዋል። በሌላ በኩል በካራካስ የቀድሞዋ የማዱሮ ምክትል ዴልሲ ሮድሪጌስ ጥር 5 ቀን ቃለ መሐላ በመፈጸም ጊዜያዊ ፕሬዝዳንት ሆነው ስልጣን ተረክበዋል። ይሁን እንጂ ትራምፕ ራሳቸውን ጊዜያዊ ገዢ ማድረጋቸውና የነዳጅ ሀብቱን በቀጥታ ለመቆጣጠር ያላቸው ፍላጎት በቬንዙዌላ ሉዓላዊነትና በአሜሪካ ጣልቃ ገብነት ዙሪያ በዓለም አቀፍ ደረጃ የተለያየ ምላሽ እያስከተለ ይገኛል። ምንም እንኳን የኢኮኖሚ ጥቅሙ ከፍተኛ ቢመስልም ትራምፕ ራሳቸውን ጊዜያዊ ገዢ አድርገው መሾማቸው በቬንዙዌላ ሕዝብ ዘንድ የተለያየ ስሜት ፈጥሯል። በካራካስ የሚገኙ የፖለቲካ ተንታኞች እንደሚሉት በዴሊስ ሮድሪጌስ የሚመራው ጊዜያዊ መንግስትና የአሜሪካ ፍላጎት እንዴት ተስማምተው ሊሄዱ እንደሚችሉ እስካሁን ግልጽ አይደለም። ይህ ሁኔታ በአገሪቱ ውስጥ አዲስ የፖለቲካ ቀውስ ሊቀሰቀስ ወይም የአሜሪካን ቀጥተኛ የሞግዚትነት አስተዳደር ሊያጠናክር ይችላል የሚል ስጋትም አለ። የጥር 2026 ክስተቶች በደቡብ አሜሪካ ፖለቲካ ላይ አዲስ ምዕራፍ የከፈቱ ሲሆን በቀጣይ ሳምንታት በኒውዮርክ የሚካሄደው የማዱሮ የፍርድ ቤት ውጤትና በትራምፕ የሚመራው የነዳጅ ስምምነት ትግበራ የሁለቱን ሀገራት የወደፊት ግንኙነት የሚወስኑ ይሆናል። በዓለም አቀፍ መድረክም ከፍተኛ የሆነ የዲፕሎማሲ ልዩነትን ፈጥሯል። እንደ ሩሲያና ቻይና ያሉ ሀገራት ድርጊቱን በሉዓላዊ ሀገር ላይ የተፈጸመ ግልጽ ጣልቃ ገብነትና የዓለም አቀፍ ሕግጋትን የጣሰ ተግባር ሲሉ አጥብቀው ኮንነዋል። በተለይም የክሬምሊን ቃል አቀባይ በሰጡት መግለጫ የአንድ ሀገር መሪ በወታደራዊ ኃይል በቁጥጥር ስር አውሎ ሌላ ሀገር መውሰድ አደገኛ ሁኔታ እንደሚፈጥር አስጠንቅቀዋል። በአንጻሩ አንዳንድ የላቲን አሜሪካ ሀገራትና የአሜሪካ የቅርብ ወዳጅ የሆኑ የአውሮፓ መንግስታት በጉዳዩ ላይ ጥንቃቄ የተሞላበት አቋም የያዙ ሲሆን በቬንዙዌላ ሰላማዊ ሽግግር ሂደት እንዲኖርና የህግ የበላይነት እንዲከበር ጥሪ አቀርበዋል። የተባበሩት መንግስታት ድርጅት በበኩሉ ሁኔታው ክልላዊ አለመረጋጋት እንዳይፈጥር ስጋቱን ገልጾ በኒውዮርክ እየተከናወነ ያለው የማዱሮ የፍርድ ቤት ሂደት ግልጽነት ባለው መልኩ እንዲመራ አሳስቧል። በነዳጅ ገበያው በኩል ግን ሁኔታው ተቃራኒ የሆነ መነቃቃትን ፈጥሯል። ዋሽንግተን ከቬንዙዌላ ጋር የ4.2 ቢሊዮን ዶላር የነዳጅ ስምምነት መፈራረሟ ይፋ ከሆነ በኋላ በዓለም አቀፍ ደረጃ የነዳጅ ዋጋ መጠነኛ መረጋጋት ማሳየት ጀምሯል። ቬንዙዌላ በዓለም ላይ ከፍተኛው የድፍድፍ ነዳጅ ክምችት ያላት ሀገር እንደመሆኗ የአሜሪካ ኩባንያዎች በቀጥታ ማምረትና መረከብ መጀመራቸው ለዓለም አቀፍ ኢነርጂ አቅርቦት ትልቅ እፎይታ እንደሚሆን ተንታኞች ይተነብያሉ። የኦፔክ አባል ሀገራት ይህንን አዲስ ክስተት በቅርበት እየተከታተሉ ሲሆን የአሜሪካና የቬንዙዌላ ቀጥተኛ የነዳጅ ንግድ የገበያውን ድርሻ ሊቀይረው እንደሚችል ተገምቷል። በተለይም በትራምፕ አስተዳደር ስር የሚገኙ የአሜሪካ የነዳጅ ግዙፍ ኩባንያዎች ወደ ካራካስ ለመመለስ ማቀዳቸው በቬንዙዌላ ውስጥ የነበረውን የኢኮኖሚ ውድቀት ሊቀለብሰው እንደሚችል ቢታመንም የሀገሪቱ የነዳጅ መሰረተ ልማቶች በዓመታት ማዕቀብ ሳቢያ የተጎዱ በመሆናቸው ሙሉ ምርት ለመጀመር ጊዜ ሊወስድ እንደሚችል ይነገራል። ፕሬዝዳንት ዶናልድ ትራምፕ በቅርቡ ባስተላለፉት መልእክት ከቬንዙዌላ ወደ ኩባ የሚሄደው ማንኛውም አይነት ነዳጅ ወይም የገንዘብ ድጋፍ በአስቸኳይ እንደሚቆም አስታውቀዋል። ይህ ውሳኔ ተግባራዊ መሆን የጀመረው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ኃይሎች ቁጥጥር ስር ከዋሉበት ቀን ጀምሮ ሲሆን ከዚያ ወዲህ ምንም አይነት የነዳጅ ጭነት ከቬንዙዌላ ወደቦች ተነስቶ ወደ ካሪቢያን ደሴቷ ኩባ አልተጓዘም። ፕሬዝዳንቱ
ኩባ ጊዜው ሳይረፍድ ከዋሽንግተን ጋር ስምምነት እንድታደርግ የጠነከረ ማስጠንቀቂያ የሰጡ ሲሆን ይህ እርምጃ ኩባ ላለፉት በርካታ ዓመታት በቬንዙዌላ ነዳጅ ላይ የነበራትን ጥገኝነት ሙሉ በሙሉ ለማቋረጥ የታለመ መሆኑን ተንታኞች ይገልጻሉ። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል የትራምፕን ማስጠንቀቂያ በጽኑ ተቃውመዋል። ኩባ ነጻ ገለልተኛና ሉዓላዊት ሀገር መሆኗን የገለጹት ፕሬዝዳንቱ ማንኛውም አካል ምን ማድረግ እንዳለባቸው ሊያዛቸው እንደማይችል አሳስበዋል። የኩባ የውጭ ጉዳይ ሚኒስቴር ብሩኖ ሮድሪጌስ በበኩላቸው አሜሪካን ቁጥጥር ያጣ ወንጀለኛ ኃይል ሲሉ የገለጹ ሲሆን ኩባ ከፈለገችው ሀገር ነዳጅ የመግዛት መብት እንዳላት ተከራክረዋል። ይሁን እንጂ ኩባ አሁን ያለችበት የኢኮኖሚ ሁኔታና እያጋጠማት ያለው የኤሌክትሪክ መቆራረጥ እንዲሁም የምግብ እጥረት የቬንዙዌላ ነዳጅ መቋረጡን ሁኔታውን ይበልጥ አሳሳቢ እንደሚያደርገው ይገመታል። ከዲፕሎማሲያዊ ግፊቱ ጎን ለጎን የአሜሪካ ባህር ኃይል መርከቦች ወደ ኩባ ጠረፍ መጠጋታቸው በካሪቢያን ቀጠና ያለውን ወታደራዊ ውጥረት ጨምሮታል። ኩባ የነዳጅ እጥረቷን ለመሙላት ወደ ሜክሲኮ ፊቷን ብታዞርም የሜክሲኮ ፕሬዝዳንት ክላውዲያ ሼባንም አገራቸው ለኩባ የምታደርገውን የነዳጅ አቅርቦት መጠን እንዳልጨመረች ገልጸዋል። ይህ ሁኔታ ኩባን ከባድ የኤነርጂ ቀውስ ውስጥ ሊከታት የሚችል ሲሆን በትራምፕ የተጠቆመው ስምምነት ኩባ በፖለቲካዊ አቋሟ ላይ ለውጥ እንድታመጣ ለማስገደድ የተነደፈ ስትራቴጂ ይመስላል ሲሉ ተንታኞች ይገልጻሉ። በአጠቃላይ የፕሬዝዳንት ዶናልድ ትራምፕ የቅርብ ጊዜ እንቅስቃሴዎች ዋሽንግተን በሃቫና ላይ የምትከተለው ፖሊሲ ከመቼውም ጊዜ በላይ ጠንከር ያለ እንደሚሆን አመላካች ነው። በተለይም ትራምፕ የውጭ ጉዳይ ሚኒስቴር አድርገው የመረጧቸው ማርኮ ሩቢዮ የኩባ ፕሬዝዳንት ሊሆኑ እንደሚችሉ የሚጠቁም መረጃ በማህበራዊ ገጻቸው ማጋራታቸው በሁለቱ ሀገራት መካከል ያለው ግንኙነት ወደ አዲስ ምዕራፍ አሸጋግሮታል። ይህ ድርጊት አሜሪካ በኩባ ላይ ያላትን የፖለቲካ ፍላጎት ከመግለጽ ባለፈ በደሴቲቱ ላይ መሰረታዊ የሆነ የስልጣን ለውጥ እንዲመጣ ያላትን ግልጽ ፍላጎት ያሳየ መሆኑን በብዙዎች ዘንድ እየተተነተነ ይገኛል። ፕሬዝዳንት ትራምፕ ኩባ ጊዜው ሳይረፍድ ስምምነት እንድታደርግ በማለት ያስነበቡት ጥሪም ዝርዝር ይዘቱ በይፋ ባይገለጽም ካለው ነባራዊ ሁኔታ አንጻር የሚከተሉትን ዋና ዋና ነጥቦች እንደሚያካተት ይገመታል። በሃቫና የሚገኘው የኮሚኒስት መንግስት ስልጣኑን ለተቃዋሚዎች እንዳያጋራ ወይም ወደ ብዙሃኑ ፓርቲ ስርዓት እንዲሸጋገር ግፊት ለማድረግና ከዋሽንግተን ስትራቴጂካዊ ፍላጎት ጋር የሚጣጣምና የምዕራባውያንን ዲሞክራሲ የሚቀበል አዲስ የአመራር አካል እንዲመሰረት ግፊት ማድረግ የሚሉት ሀሳቦች እንደሚነሱ ይገመታል። ትራምፕ ኩባ አሁን ላይ ባለችበት የኢኮኖሚ ድቀት ለመውደቅ ቀርባለች የሚል ጽኑ እምነት አላቸው። ለዚህ ደግሞ ዋነኛው ምክንያት ኩባ ከቬንዙዌላ በድጎማ የምታገኘው ነዳጅ የተቋረጠ መምጣቱ ነው። ያለ ቬንዙዌላ ድጋፍ የኩባ ኢኮኖሚ መቆም እንደማይችል የሚገነዘቡት የትራምፕ አስተዳደር ይህንን የኢኮኖሚ ድክመት እንደ ትልቅ ዲፕሎማሲያዊ መሳሪያ ለመጠቀም ማቀዳቸው ይስተዋላል። በተለይም በኩባ ዝርያቸውና በጠንካራ አቋማቸው የሚታወቁትን ማርኮ ሩቢዮን እንደ ኩባ የወደፊት ፕሬዝዳንት አድርጎ የማሳየቱ አዝማሚያ የአሜሪካ እቅድ ከተለመደው የንግድ ልውውጥ ወይም ማዕቀብ ማላላት ባለፈ የስርዓት ለውጥ ላይ ያተኮረ መሆኑን ያረጋግጣል። ይህ አካሄድ በኩባ መንግስት ዘንድ ከፍተኛ ስጋት የፈጠረ ሲሆን በቀጣዮቹ ዓመታት በካሪቢያን ቀጠና ያለው የጂኦፖለቲካ ፍጥጫ ይበልጥ እንደሚፋፋም ይጠበቃል። የአሜሪካ ባህር ኃይል በካሪቢያን ባህር ላይ የጀመረውና ኦፕሬሽን ሳውዘርን ስታር የተሰኘው ወታደራዊ እንቅስቃሴ በኩባ የንግድ መስመሮች ላይ ቀጥተኛ ተጽዕኖ እያሳደረ ይገኛል። እንደ ዩኤስኤስ አዮጅማና ዩኤስኤስ ሳን አንቶኒዮ ያሉ ግዙፍ የጦር መርከቦች ከኩባ ሰሜናዊ ጠረፍ አቅራቢያ በመሰማራት ወደ ደሴቷ የሚገቡና የሚወጡ የንግድ መርከቦችን በቅርብ እየተቆጣጠሩ ነው። አሜሪካ እስካሁን ከቬንዙዌላ ነዳጅ ጭነው ሲጓዙ የነበሩ ቢያንስ 5 መርከቦችን በቁጥጥር ስር ያዋለች ሲሆን ይህም በኩባ ላይ የተጣለው የነዳጅ ማዕቀብ በተግባር ወደ ወታደራዊ ከበባ መቀየሩን ያሳያል። ይህ እንቅስቃሴ የሩሲያ ባንዲራ የለበሱ የነዳጅ ጫኝ መርከቦችን ጭምር ያካተተ መሆኑ በዓለም አቀፍ የውሃ ክልል ላይ ከፍተኛ ውጥረትን ፈጥሯል። በዚህ ወታደራዊ ከበባና ከቬንዙዌላ የሚመጣው ነዳጅ በመቋረጡ ምክንያት የኩባ የንግድና የኤነርጂ ዘርፍ ታይቶ በማይታወቅ ቀውስ ውስጥ ወድቋል። ከቬንዙዌላ ወደቦች ወደ ኩባ የሚጓዙ የነዳጅ ጭነቶች ሙሉ በሙሉ በመቆማቸው በኩባ ከተሞች ውስጥ ለሰዓታት የሚቆይ የኤሌክትሪክ መቋረጥና የነዳጅ እጥረት ተከስቷል። ሀገሪቱ 50 በመቶ የሚሆነው የነዳጅ ፍላጎቷን በቬንዙዌላ ላይ ጥገኛ አድርጋ ስለነበር የአሜሪካ ባህር ኃይል የባህር ላይ መስመሮችን መዝጋቱ ኩባ አማራጭ የነዳጅ ምንጮችን እንዳታገኝ አግዷታል። የሜክሲኮና የሌሎች ሀገራት መርከቦችም የአሜሪካ ማዕቀብና ወታደራዊ እርምጃ በመፍራት ወደ ኩባ ለመጓዝ ፈቃደኛ ለመሆናቸው የደሴቷን የውጭ ንግድ ክፉኛ አሽመድምዶታል።